በመንፈስ ቅዱስ ከክርስቶስ ከሞቱና ከትንሣኤው ጋር ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት ሳይተባበሩ ድነት አለ? እሱን እኮ ነው አሁን እኮ ጥያቄውን ነው ተመልሰ እየጠየቅ ያለው አለ። እኔም አይዱንም እኮ አልኩ። ከሞቱና ከትንሣኤው ጋር በጥምቀት ሳይተባበሩ ድነት የለም። መንፈስ ቅዱስ ወደው ለምልክት ነው ብዬ እኮ ነው የማምነው። እኔ ምን ለምልክት ለመስጠት? እኔ ግን የምተባበሩት ምለው በመንፈስ ቅዱስ ሲጠመቁ ነው። ማስረጃ ሳይንና ሲል ነው። ስጠኝ ማስረጃ። ለዓለም ሁሉ ነው የሞተው ወይስ ለተመረጡት? ለዓለም ሁሉ ነው የሞተው። ግን ዓለም ሁሉ ማለት ምን ማለት ነው የሚለው ላይ ነው የምንለያየው። ዓለም ሁሉ ከማን ጋር ነው የምትለያዩት? ወይም ደግሞ ሌሎች ከኛ ከማን ጋር የምትለያዩት? እንትን ካልሆኑት ጋር ማለት ነው። በምርጫ በእግዚአብሔር ምርጫ ከማያምኑ ሰዎች ጋር እኮ። ከማን መንፈስ ቅዱስ ከማን ነው የሰረጸው ብለህ ነው? በክሬድ መንፈስ ቅዱስ ከማን ሰረጸ ብለህ ነው የምታምነው? ከአብና ከወልድ ወይስ ከአብ ብቻ? እሱን ያው እኛ ከካቶሊክ ስለሆነ እንትን የምንለው ከወልድም ከአብም ይሰርጻል ብለን እናምናለን። ከአብን ከወልድም ይሰርጻል ብላችሁ የምታምኑት አይደል? እሺ፣ ሌላው የፕሮቴስታንት ወገን ደግሞ መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው ብሎ ያምናል። አሁን በዶግማ ተለያያችሁ ማለት ነው። እሱን እንደ ዶግማ አይደለም የምናየው። ፕሮቴስታንቶች አሁን ዶግማ ስንል አንድ ሰው ለምሳሌ ካመነ በኋላ ሊጠመቅ ይችላል፣ ወይም ደግሞ ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ማለት ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ከጥምቀቱ ፊት ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ድኖ ነው የሚጠመቀው። ግን ያ ጥምቀት ለድነት አይደለም ደግሞ ማለት አንችልም። ለምን? ህብረት ስላላቸው ማለት ነው። የውሃው ጥምቀትና መጀመሪያ በውሃ ጥምቀት ማለት እኔ አልገባኝም። በውሃ ጥምቀት የምታገኘው ጥቅም ምንድን ነው? ዘርዝርልኝ እስኪ። በውሃ ጥምቀት ብቻ የምታገኘው ጸጋ ምንድን ነው? በተጠመክ ጊዜ ድህነትን ላታገኝ ትችላለህ አልኩ። ለምን? እሱ አሁን ሊሆን ይችላል ነው። አስጠኝ። እሱ ለምሳሌ በተጠመቀ ጊዜ አንድ ሰው ድህነት አያገኝም ያልክበትን ስጠኝ። እንዴት? ስለዚህ ተጠምቆ ቅድም ያልከው እንትን ነው ማለት ነው። አንድ ሰው ተጠምቆ ለምሳሌ ከልቡ ባያምንና በኋላ ላይ ቢያምን ድጋሚ አናጠምቀውም አልኩ እኮ እኛ ጋር። ስለዚህ የዳነው በኋላ ቢሆንም ያ ጥምቀት ግን ይሰራል እያልኩ ነው። አልገባኝም። ምንድን ነው በኋላ ጀመር ሳያምን የተጠመቀ ነው ይድናል የምትለኝ? ሚድነው በእምነቱ ነው አልኩ። ሳያምን ሲጠመቅ ይድናል እኮ አልከኝ። አይደለም፣ ጥምቀቱ ያድነዋል ማለት እንችላለን፣ ግን በተጠመቀ ቅጽበት አይደለም የዳነው። ስለዚህ እኮ ሳያምን የተጠመቀው ድኗል እያልከኝ ነው። በተጠመቀ ጊዜ አይደለም ሲያምን የዳነው። እሱማ ማስረጃ ስጠኝ። በቃ አንድ ሰው ሲያምን ድኖ ነው የሚጠመቀው። ማስረጃ ስጠኝ። ጌታ ያመነ የጠመቀ ይድናል ነው የሚለው እንጂ አንድ ሰው አምኖ ድኖ ይጠመቃል አላለም። ማስረጃ ስጠኝ። የጌታን ቤተክርስቲያን አንድ የሚያደርጋት ምኗ ነው? አሁን የጌታ ቤተክርስቲያን የጌታ ቤተክርስቲያን ነው ከሚያሰኛት ውስጥ አንደኛው ምንድን ነው? አስተምህሮት ነው። ያው አስተምህሮ ነው። በጣም ጥሩ። ከሌላ ከሐሰተኛው ክርስቶስ በክርስቶስም ከሚመጡት ከሃዲዎች ወይም ሐሰተኛው ክርስቶስ በምንድን ነው የሚለየው? በፍሬው አይደለ? ወይም በትምህርቶቻቸው አይደል? አስተምህሮ ትክክለኛ የጌታ ቤተክርስቲያን የሚያሰኛት አስተምህሯ ነው አይደል? በጣም ጥሩ። ይሄ አስተምህሮ አንድ ሊሆን ነው የሚገባው ወይስ የተለያየ ሊሆን ነው የሚገባው? በጌታ ቤተክርስቲያንን በሚሉ ክሌም በሚያደርጉ እዚህ ጋር ማለት ነው ማሰብ ያለብህ ምንድን ነው? ቤተክርስቲያን አንድ ነችም አንድ ወደ መሆንም የምትሄድም ነች ብዬ ነው ማምነው። ለምን? መጽሐፍ ቅዱስ ላይ አንድ ሁኑ የሚል ትእዛዝ አለ አይደል? ፐርፌክትሊ አንድ ብንሆን ኖሮ አንድ ሁኑ ብሎ ለምን ያዛል ቤተክርስቲያን? ስለዚህ ፖይንት ምንድን ነው? የተያዘ አንድነት አለ። በምን ላይ የተያዛችሁት ንገረኝ። በምን ኮር ብሊፍ ማለት ነው። ኢቨን እኔ ምን ለምሳሌ ዓለም ላይ ካሉ ክርስቲያን ዲሚኔሽኖች ለምሳሌ ምን ለምሳሌ ዩኒፎርም ነው የሚያስብለው አስተምህሮቶች አሉ። ይሰማል? እየተደራረበብኝ ይሰማል? ምን ለምሳሌ ኮመን የሚያደርጋችሁን ነገር ምን ንገረኝ። ለምሳሌ
ለምሳሌ ኢየሱስ ክርስቶስ ለሰው ልጆች ኃጢአት እንደሞተ እንደተነሳ እንዳረገ፣ ሌላ ደግሞ በስላሴ አስተምሮት እናምናለን። እሺ ለምሳሌ ኢየሱስ ክርስቶስ ለዓለም ሁሉ ሞቷ ብለህ ታምናለህ አንተ? አዎ አምናለሁ። ኦኬ የተመረጡ ብቻ ናቸው የሚለው ላይ ነው እንጂ ያሬዶ ይቅርታ ታንቃቀበው ቅድም አላምንም ብለሃል እንዴ? ያስገባው ኮሜንት ላይ ምን ብል ጽፈን ያስገባው ኪሳብ ያልኩት ኢየሱስ ግን አንተ ለአምላክ ግን አትዋሽ በጌታ ያሬድ ይቅርታ። አይ ሄደን ማንበብ እንችላለን። አልሞተም ብለን አናምንም ብዬ ሊሆን ይችላል። ደብል ኔጌቲቭ ሊሆን ይችላል እንጂ ክርስቶስ ለዓለም ሁሉ ሞቷል ብለህ ታምነህ? ክርስቶስ ለዓለም ሁሉ ሞቷል? ክርስቶስ ለዓለም ሁሉ ነው የሞተው ወይስ ለተመረጡት? ለዓለም ሁሉ ነው የሞተው። ግን ዓለም ሁሉ ማለት ምን ማለት ነው የሚለው ላይ ነው የምንለያየው። ዓለም ሁሉ ከማን ጋር ነው የምትለያዩት? ወይም ደግሞ ሌሎች ከኛ ከማን ጋር የምትለያዩት? እንትን ካልሆኑት ጋር ማለት ነው። በምርጫ በእግዚአብሔር ምርጫ ከማያምኑ ሰዎች ጋር እኮ ከማን ሊሆን ይችላል? ፕሮቴስታንት ሊሆን ይችላል። ስለዚህ ቅድም እኮ በዋና በነገረ ክርስቶስ ሊሆን ይችላል። የእኛንማ እኛማ ሲጀመር ከእናንተ ጋር ህብረት የለንም። እናንተ ግን ህብረት ካላችሁ ጋር እኛ ከሌሎቹ ፕሮቴስታንቶች ጋር አንድ ነን በመሰረታዊ ነገር አልከኝ። መሰረታዊ ነገር ደግሞ ነገረ ድነት ነው። የክርስቶስ ማዳን ነው። የክርስቶስ ማዳን ላይ በነገረ ድነት ልዩነት አላችሁ እኮ። ግን ፖይንቴ ምንድን ነው? ክርስቶስ ለዓለም ሁሉ እንደሞተ ስለ ኃጢአተኞች እንደሞተ እናምናለን አይደል? ግን ዲቴሉ ላይ ነው የምንለያየው። ዲቴሉ ምንድነው? ዲቴሉ አይደለም ሁሉ ማለት ምን ማለት ነው የሚለው ላይ ማለት ነው። ናትዬ እሱ አይደለም ሁሉ ማለት ምን ማለት ነው የሚለው ትምህርት የሚባለው ይኸውልህ፣ ለምሳሌ የነገረ ድነት ትምህርት የሚባለው ጠቅላላ የምትወስደው ነው እንጂ ለምሳሌ ለዓለም ሁሉ ሞታል፣ በቃ ክርስቶስ እኮ ሞታል፣ በቃ እዚህ ላይ ተግባብተናል፣ ስለዚህ ሌላው ችግር የለውም የሚባል ነገር የለም። ነገረ ድነት ስትል እኛ ጋር ለምሳሌ እንደዛ አይደለም። ዲስቲንክሽን አለው አስተምሮት ማለት ነው። መጀመሪያ ዶግማ አለ፣ ከዛ በኋላ ምንድነው ዶግማችሁ? የእናንተ ነገር አሉ። ምንድነው ዶግማችሁ? ለምሳሌ የቃለ ሕይወት ዶግማ ንገረኝ። የቃለ ሕይወት ዶግማማ የታወቀ ነው። ምንድን ነበር የሚባለው ስሙ? አፖስትልስ ክሪድ አለ። እሱን እንቀበላለን እንደ ዶግማ። የትኛውን አፖስትል ክሪድ? እኮ ምን የሚለው ነው የምትቀበሉት? ኦኬ ታውቀዋለህ አይደል? ሂስቶሪካሊ የመጀመሪያው ምንድን ነው? በአማርኛ ምንድን ነበር የሚባለው ስሙ? በልልኝ እስቲ። ያ ክሪዱ ምንድን ነው የሚለው? ክሪዱ ስትናገረው አንተም ታስታውሰዋለህ። ክሪዱ ምንድን ነው የሚለው? አውጥቼ ካላነበብኩት አላስታውስም። እሺ ብቻ ቤዚክ የክርስትና አስተምሮቶችን የሚይዝ ነው። ስለ ኢየሱስ ክርስቶስ፣ ስለ አብ እና ስለ መንፈስ ቅዱስ እና ስለ ቤተ ክርስቲያን። መንፈስ ቅዱስ ከማን ነው የሰረጸው ብለህ ነው? በክሪድ መንፈስ ቅዱስ ከማን ሰረጸ ብለህ ነው የምታምነው? ከአብና ከወልድ ወይስ ከአብ ብቻ? እሱን ያው እኛ ከካቶሊክ ስለሆነ እንትን የምንለው ከወልድም ከአብም ይሰርጻል ብለን እናምናለን። ከአብም ከወልድም ይሰርጻል ብላችሁ የምታምኑት አይደል? እሺ ሌላው የፕሮቴስታንት ወገን ደግሞ መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው ብሎ ያምናል። አሁን በዶግማ ተለያያችሁ ማለት ነው። እሱን እንደ ዶግማ አይደለም የምናየው። ፕሮቴስታንቶች አሁን ዶግማ ስንል ምን ማለታችን እንደ ዶግማ ናቲ ለምን መሰለህ? በደንብ አስተውለው ወንድም አለም። ይኸውልህ የአብ የመንፈስ ቅዱስ ሰራጺነት እኮ ጥንቱንም የነበረ ግብሩ ነው። ስለዚህ የጥንቱን ግብሩ ላይ ትምህርት ከተለያየ አንደኛው አይ ከአብና ከወልድ ነው የሚሰርጸው ካለ፣ አንደኛው ደግሞ አይ ከአብ ብቻ ነው የሚሰርጸው ካለ በመንፈስ ቅዱስ መስረጽ ትምህርት ላይ ዶግማ ላይ ልዩነት አለ ማለት ነው። እኛ ዶግማ የምንለው ማለት ነው ከሃይማኖት የሚያስወጣ የሚያስረግም ከሆነ ነው። የሚያስረግመው ደግሞ መች ነው? መጽሐፍ ቅዱስ ራሱ ያንን ካለ ማለት ነው። ይሄን የማያመን የተረገመ ነው። ወይ ደግሞ ይሄን የማያመን ከሃይማኖት በእናንተ የተረገመ ነው ይባላል። ዶግማ ነው ምንድነው? ስጠኝ። እሺ በእናንተ እምነት ይሄን የሚያምን የተረገመ ነው የሚለውን የቃለ ሕይወት አለኝ መሰለኝ። ቆይ ላውጣ እምነት መግለጫውን። ያው እዚህ ጋር እዚች ጋር ቁጥር 28 ላይ ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት ይላል። ይታያል። እምነት ብቻ ያው
እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን። እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርገውም። እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኛ አይደሉም ይላል። አየው፣ እነዚህ አዳዲስ መናፍስት የሚሏቸው እነዚህ እውር ድንብር የሚሏቸው እነማንን መሰለ? ዳግም አጥማቂዎችን፣ አናባፕቲስቶችን። ኦኬ፣ እታች ያብራሯል እነማን እንደሆኑ። ከዛ ያው የምንንጠላጠልበትና የምቆምበት አንድ ነገር ሊኖሩ እንደሚገባ ለማየት ፈቃደኞች አይደሉም። እምነት የሚንጠላጠልበትና የሚቆምበት አንድ ነገር አለ ብለው ያምናሉ። መካኒሶች። አንተ አታምንም አይደለ? እምነት ብቻውን ነው የሚቆም ነው የምታምነው አይደል? ማለት እምነት ብቻውን ነው የሚቆመው ማለት። ኦኬ፣ እምነት ብቻ ስትል አንተ ሌላ ነገር የለውም አይደል? እምነት ብቻ ስል ሌላ ነገር የለውም አይደለም፣ አለው። ምን አለው? ለምሳሌ ምን አለው በአንተ አስተምሮ? ኦኬ፣ ለምሳሌ ጥምቀት ሊኖር ይችላል፣ የጌታ እራት ሊኖር ይችላል፣ ብዙ ነገር አለ እንጂ። በጣም ጥሩ። ስለዚህ እምነት ግሬስ ምንላቸው አለ። ሚንስ ኦፍ ግሬስ ማለት ጸጋን የምናገኝባቸው መንገዶች ማለት ነው። እነዛን ነገሮች በእርግጥ በእምነት በኩል ነው የምናገኛቸው፣ ግን እምነት አለቀ አይደለም። ስለዚህ እነዛን ካላረክ እምነት መንስኤዎች የሚባሉ እነዛን ካላረክ እምነትህ ብቻውን አያድንህም ማለት ነው። እምነትማ ብቻን ነው የሚያድንህ። አሁን እሱ ጋር ከሄደን ወደ እንትን ነው የምንሄደው። ይኸውልህ አሁን እምነት ብቻ የሚለውን እነሱ ያብራሩት ይኸው እንዴት እንደሆነ። አሁን ያንተን እምነት ብቻ ሰማሁ፣ የእነሱን እምነት ብቻ ግን ስማው። እምነት ብቻ ስንል እምነት ብቻ ነው ሌላ ነገር የለም ማለት አይደለም። እነሱም አሁን እዚህ ጋር እንደተቀመጠው የሚመስለኝ እምነት ብቻ ሲባል በቃ ከእምነት ውጭ ሌላ ነገር የለም ማለት አይደለም እያሉ ነው። አሁን ለምሳሌ አንተ እምነት ብቻ ስትል እንደዚህ ማለት አይደለም። አሁን አንተ እምነት ብቻ ስል እምነት ብቻውን ሲንግል አውት አድርጌ ሳይሆን ጸጋ ማግኛዎቹንም ጨምሬ ነው አልከኝ አይደል? እነሱ ግን እምነት ብቻ ሲሉ አዎ፣ ግን ጠንከር ያለ ትምህርት አላቸው። ምን ያው ስለሆነም ይላል ያው እዚህ ጋር እነዚህ ዕውር መሪዎች ግን እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይልና ስለሆነም እምነት ውሃውን አጥብቆ ይይዝና ይላል። አየው፣ እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል ይላል። አንተ እንዲህ ታምናለህ? ጥምቀት ለድነት ነው ብለህ ታምናለህ? ጥምቀት ለድነት ነው ብዬ አምናለሁ። ግን የኛ የሪፎርምድ አስተሳሰብ ትንሽ ለየት ይላል። ለየት የሚልበት መንገድ ምንድን ነው? የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ህብረት አላቸው እንላለን። ይሄ ማለት መንፈሳዊ ህብረት አላቸው ብለን እናምናለን። ስለዚህ አንደኛው የሚያደርገውን ነገር ለአንደኛው መስጠት እንችላለን ማለት ጌታ በአብ በወልድ በመንፈስ ቅዱስ ስለምናምን ጥምቀት ያድናል ብላችሁ ታምናላችሁ ማለት እንችላለን። ቃለ ሕይወት አታምንም፣ ግን ሪፎርምዶች ወይም ደግሞ ካልቪኒስቶች ያምናሉ። ኦሪጂናል ካልቪኒስቶች ማለት ነው። አሁን ለምሳሌ ስለዚህ አንተ ቃለ ሕይወት ነኝ ለምን ትለኛለህ ታዲያ ወንድም አለ? አይ ያለህበትን ንገረኝ ስላልከኝ ነው። ባይዘዊ እኛ ጋር ምንድን ነው በመቶ መስማማት አለብህ ማለት አይደለም። ኮሚኒየን ለማድረግ ህብረት ለማድረግ 100% መስማማት አለብህ የሚል አስተምሮ የለም። እሱ እኮ ነው አስተምሮ ልዩነት እኮ በዚህ የመጣህልኝ ነው። ስለዚህ ምን ይላል? ያው ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትን ህይወትን ያለበት ደግሞ ያምናል። እላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃ አማካይነት ሳይሆን ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ከስሙ ጋር የተያዘ በመሆኑ ነው። ይህንን ሳምን ቃሉን በጥምቀት የሰጠውን የተከለለውና ይህን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠን እግዚአብሔርን ማመን እንጂ ሌላ ምንድን ነው? አየው እስማማለሁ። ባይዘዌ ሂስቶሪካሊ እነ ሉተር እና ካልቪን ጥምቀት ላይ እንትን አይሉ ብዙ የሚለያዩ አይመስለኝም።
ሂስቶሪካሊ ማለት ነው። ግን አንዳንድ እንትኖች ላይ ልዩነት አለ። ጥምቀቱ ራሱ አሁን ለምሳሌ ጌታ በአብ በወልድ በመንፈስ ቅዱስ አጥምቃለሁ ጥምቀት የውሃ ጥምቀት ነው። አንተ የውሃና የመንፈስ ቅዱስ ጥምቀት ብለህ ስለከፈልከው ለምሳሌ ሐዋርያቱ ምን አልከኝ? መክፈል ሳይሆን ሰፓሬት ማድረግና ዲስቲንጉዊሽ ማድረግ አለ። ዲፈረንሱን ታውቃለህ? እስቲ በመንፈስ ቅዱስ ሐዋርያት ያጠመቁት አለ? እንዴት? እሺ፣ በአብ በወልድ በመንፈስ ቅዱስ የሚደረገው ጥምቀት የውሃ ጥምቀት ነው ወይስ የመንፈስ ቅዱስ ጥምቀት? እሱማ የውሃ ጥምቀት ነው። ግን እኔ የምልህ ምንድን ነው ሪጀነሬሽን ነው የምልህ። የመንፈስ ቅዱስ ጥምቀት ያልኩ ዳግም ውልደት የሚባለው አለ አይደል? ዳግም ውልደት እኮ አልገባኝም። በውሃ ውስጥ መንፈስ ቅዱስ አለ ነው የምትለው ወይስ ራሱን የቻለ እንደ ውሃው ጥምቀት የመንፈስ ቅዱስ ጥምቀት አለ ነው የምትለው? በውሃ ውስጥ አይደለም። እንትን ላይ በግልጽ ተቀምጧል። ይሄ ዌስት ሚኒስተር ኮንፌሽን ላይ ብዙ ካልቪኒስቶች የሚቀበሉት ላይ ምን ይላል? ጥምቀቱ በሚከናወንበት ጊዜ ላይሆን ይችላል። ይሄ ምንድነው ማለት ነው? ምንድነው እኮ አልገመጥኩም። አንዴ ናት ይችላል። ፕሮባቢሊቲ ነው የምታወራኝ ወይስ እርግጠኛ አይደላችሁም ነው? ሊሆን ይችላል ነው የምትለው? ሊሆን ይችላል ምልህ ለምን እንደሆነ ታውቃለህ? አንድ ሰው ለምሳሌ ካመነ በኋላ ሊጠመቅ ይችላል። ወይም ደግሞ ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ማለት ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ከጥምቀቱ በፊት ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ድኖ ነው የሚጠመቀው። ግን ያ ጥምቀት ለድነት አይደለም ደግሞ ማለት አንችልም። ለምን? ህብረት ስላላቸው ማለት ነው። የውሃው ጥምቀትና መጀመሪያ በውሃ ጥምቀት ማለት ነው። እኔ አልገባኝም። በውሃ ጥምቀት የምታገኘው ጥቅም ምንድን ነው? ዘርዝርልኝ እስቲ። በውሃ ጥምቀት ብቻ የምታገኘው ጸጋ ምንድን ነው? የውሃ ጥምቀት ማለት እኮ እግዚአብሔር እኛ ልጁ እንደሆነን ወይም ደግሞ አክሰፕት እንደተደረግን የሚያውጅበት ነው። ጥቅሙ ምንድን ነው ያልኩ ወንድም አለም። ጥቅም ምን ታገኛለህ? በውሃ ጥምቀት የምታገኘው ጥቅም ምንድን ነው? ለምሳሌ አሁን ወደምትታየው ቤተክርስቲያን እንጠቀለልበታለን። ወደምትታየው ቤተክርስቲያን ስለዚህ ወደ ቤተክርስቲያን መጨመሪያ ነው፣ ወደ ክርስቶስ አካል መጨመሪያ ነው። አዎ፣ ግን ምንድነው ቅድም ያልኩንም አንርሳ። ስፒሪቹዋሊ ያ ነገር ሀፕን የሚያደርግበት ዳይሜንሽን አለ። ግን ሰው ስፒሪቹዋል ብቻ ስላልሆነ ወይ አሳየኝ። እሺ፣ እግዚአብሔር ደግሞ ይሄኛውንም ጸጋ ሰጥቶናል። እኛ ምኑ ሳይጠመቅ አንድ ሰው የክርስቶስ አካል ሆኗል የሚል አሳየኝ። ከክርስቶስ ጋር አንድ ሆኗል የሚል አሳየኝ በመጽሐፍ ቅዱስ። እንዴ እንደዚህ ይሄማ አይሆንም። አርጊውመንት ፍሮም ሳይለንስ ይሆናል እንዴ? ለምን? የእምነት መግለጫ የእምነት መግለጫ እኮ ድራይቭ የሚደረገው ከመጽሐፍ ቅዱስ ነው አይደል እኮ። ሳይጠመቅ መንፈስ ቅዱስን የተቀበለ ሰው የለም። ስጠኝ ለምሳሌ። ኦኬ ከፍቼ እስቲ ግን ፒሴ የቆርኔሌዎስን ልታነሳልኝ ነው? ፒሴን ማምጣት አለ። አዎ የቆርኔሌዎስ ልክ ነው። የቆርኔሌዎስ መንፈስ ቅዱስ የወረደበት ምክንያት ለምንድን ነው? እንዴት? ለምንድን ነው የወረደበት ማለት? ለምንድን ነው መንፈስ ቅዱስን አልተሞሉም ሰዎቹ? ለምንድን ነው የወረደበት ምክንያት? ምክንያቱም በቆርኔሌዎስ ጋር የተፈጠረው ነገር ድጋሚ ሌላ ቦታ አልሆነም አይደል? ድጋሚ አልሆነም። ግን ዋናው ሀሳብ ምንድነው? መንፈስ ቅዱስ አልወረደባቸውም። ለምን ያልሆነ ይመስልሃል? ድጋሚ ለምንድን ነው ያልሆነው? መንፈስ ቅዱስ ማለት ድጋሚ አልሆነም ስትል ግን ስለ 5 ነው ምናምን ራሱ ተጠቅሷል። እንደዚህ አይነት ጥምቀት የመንፈስ ቅዱስ ጥምቀት ማለት ነው። አሳየኝ። እሺ ስጠኝ፣ በቃ ማስረጃ። እኔ በቆርኔሌዎስ ስፔሲፊክ በቆርኔሌዎስ ሰላም ቤተሰቦች፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የተደረገው ነገር በሌላ ቦታ አልተደረገም፣ አላየውም። አንተ ደግሞ 5 ቦታ አለ ብለኛል። አልተደረገም ያልክ ከምን አንጻር ነው? ከጥምቀታቸው ከመጠመቃቸው በፊት መንፈስ ቅዱስ መውረዱን። እሱማ እዛ ጋር ሊሆን ይችላል። ምናልባት ሌላ ፓርቲ ይኖር አይኖር አላውቅም፣ ግን ቢሆንም ችግር የለውም። ዋናው ሀሳብ ግን መንፈስ ቅዱስን ተቀብለዋለሁ ናቲ። እንደሱ እኮ አይሰራም ትምህርት። አሁን የምናወራው ስለ መጽሐፍ ቅዱስ ሊሆንም ላይሆንም ይችላል። ምንም ችግር የለውም። ቢሆንም ባይሆንም የሚባለው ትምህርት የለም። ሳይሆን ችግር የለውም። አክሰፕት ላድርግህ እኮ ነው የምልህ እዛ ጋር። እሺ አክሰፕት ታደርገኝ፣ ግን ሪዝኑን ንገረኝ። ሪዝኑን ንገረኝ። ለምሳሌ ለምንድን ነው ያ በቆርኔሌዎስ የነበረው ታሪክ የመንፈስ ቅዱስ አወራረድ ድጋሚ በሌሎች ቦታዎች ላይ ያልተደገመው? ለምንድን ነው?
ለምንድን ነው እኮ ማለት አንችልም? እዚህ ጋር ለምን ታውቃለህ? እንችላለን። እዛው መልሱ ስላለ እኮ ነው። መልሱ አለ። ለምን አንተ አትነግረኝ? መልሱ ካለ ኦኬ፣ በጣም ጥሩ። እሺ ራስ ላንብበልህና እዛው መልሱን ስጠኛለህ። ሐዋርያት ሥራ ላይ ልሂድና እሺ የሐዋርያት ሥራ ምዕራፍ 10 ይታያል። እሺ ከቁጥር 2 እነርሱም ጻድቅ ሰው እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤት ሲመጣ ዘንድ ከአንተም ቃል ሊሰማ ዘንድ ከቅዱስ መልአክ ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንደ እንግዳ ተቀበላቸው። በነገውም ተነስቶ ከእርሱ ጋር ወጣ። በኢዮጴም ከነበሩት ወንድሞች አንዳንዶቹ ከእርሱ ጋር አብረው ሄዱ። በነገውም ወደ ቂሳሪያ ገቡ። ቆርኔሌዎስም ዘመዶቹና የቅርብ ጓደኞቹን በአንድነት ጠርቶ ይጠባበቃቸው ነበር። ጴጥሮስም በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነስ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር የተነጋገረ ገባ። ብዙዎችም ተከማችተው አግኝቶ አሁን አይሁዳዊ ሰው ከሌላ ወገን ጋር ይተባበረው የሚቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው ርኩስና የሚያጸይፍ ነው እንዳልል አሳየኝ። ስለዚህም ደግሞ ብትጠሩኝ ሳልከራከር መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ ይጠይቃቸዋለሁ አላቸው። ቆርኔሌዎስም እንዲህ አለው፣ በዚህ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤት የጸልይ ነበር። እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊት ቆመና፣ ቆርኔሌዎስ በእግዚአብሔር ፊት ጸሎት ተሰማ፣ ምጽዋት ታሰበ። እንግዲህ ወደ ኢዮጴ ልክህ ጴጥሮስ የተባለውን ስምዖን አስጠራ። እርሱ በቁረፋቂው በስምዖን ቤት በባህር አጠገብ እንደ እንግዳ ተቀምጧል አለኝ። ስለዚህ ያን ጊዜ ወደ አንተ ላኩ። አንተን በመምጣትህ መልካም አድርገሃል። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት በዚህ አለን። ጴጥሮስ አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳለ፣ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ ይልና እሺ ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ሰዎች ስለሆንን ለእኛ ነው እንጂ ከሙታን ከተነሳ በኋላ ከእርሱ ጋር የበላ የጠጣን አይደለንም ካለ በኋላ ጴጥሮስ ገና ይህን ነገር ሲናገር ቃሉን በሰሙት ያሉ መንፈስ ቅዱስ ወረደ ይላል አይደል? ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምታችኋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው ይላል። አሁን እዚህ ጋር መንፈስ ቅዱስ የወረደበት ምክንያት ምን እንደሆነ አልገባህም? እንዴት ከሌላው እንዴት ይለየዋል? እንደውም መንፈስ ቅዱስ የወረደበት ምክንያት ያለው እዚህ ጋር እኮ ያለው እንደውም ለአሕዛብም ይላል እንደወረደላቸው። እኔ ስማር የተማርኩት እንዴት ነው 5 ያልኩ ማለት ነው። 5 ቦታ ነው ያልኩ ማለት 4 ቦታ መሰለኝ፣ እርግጠኛ አይደለሁም። መንፈስ ቅዱስ የወረደበት ማለት እርግጠኛ ስትሆን ብቻ ትነግረኛለህ ናትዬ። መጀመሪያ ለአይሁዳውያኑ ነው። ከዛ በኋላ ለእንትን የሚባሉት ናቸው፣ ሳማሪታን የሚባሉ አሉ። ከዛ በኋላ ደግሞ ለአሕዛብ ደግሞ ሲወርድ እናያለን። ስለዚህ ለአይሁድም ለአሕዛብም ነው ለማለት ነው መንፈስ ቅዱስ ማለት ነው። ወይም ደግሞ ይህ ድህነት ለዛ ነው ለማለት ነው። በአይሁዶችና በአሕዛቦች መካከል ምን አይነት ክርክር ነበር? ያው አይሁዶች የታወቀ ነው። አይሁዶች አሕዛቦች እንትን እስካላሉ ድረስ አይድኑም ብለው ያምኑ ነበር። በግርዘታቸው ይመካሉ። መንፈስ ቅዱስ በቃ ልክ እንደ ፕሪቪሌጅ ነው ለራሳቸው ብቻ የሚያወጣ አይደል? አሁ ግን ትዝ ካለ እነ ጴጥሮስ እኮ መጀመሪያ የተሰበሰቡት ማለት መንፈስ ቅዱስ የወረደባቸው አይሁዶችም ነበሩ እኮ። እኔ እየጠየኩ ያለሁት በአይሁድና በአሕዛብ መካከል ስለነበረው ክርክር ነው እያወሩ ያለሁት። ምክንያቱም ይኸው እዚህ ጋር ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመን ይላል። በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። የመንፈስ ቅዱስ ምን ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና ይላል። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ የከለከላቸው ዘንድ የሚችል ማን ነው አለ። ይኸው ምክንያቱም ልዩነት ክርክር ነበረ። አይሁዶች አሕዛቦችን በጣም አሳንሰው ነበር የሚዋቸው፣ ይንቋቸው ነበረ። እነሱ ልክ እንደ የአብርሃም ነን እኛ በግርዘት እያሉ ይመጻደቁ ይመኩ ነበር አይደል? ስለዚህ መንፈስ ቅዱስ የአሕዛብም የአይሁድም አምላክ መሆኑን ከዚህ በኋላ በግርዘት ሳይሆን
ከዚህ በኋላ የአብርሃም ዘር ነን እያሉ በመመጻደቅ ሳይሆን በግርዘት ሳይሆን መዳን የሚገኘው በክርስቶስ አምኖ በመጠመቅ እንደሆነ ለማሳየት መንፈስ ቅዱስ ወረደ። ምክንያቱም እዛው ምን አለመሰለ፣ ታዲያ እነዚህ መንፈስ ቅዱስ ወረደባቸው እንዳይጠመቁ የሚከለክላቸው ምንድን ነው አለ። ምክንያቱም ይከለክሏቸው የነበረበት ምክንያት ነበር አይደለ? አዎ እኮ። ስለዚህ እዚህ ጋር መጀመሪያ ያነሳው ነው ፖይንት እንዴት ነው እንትን ቢለው መጀመሪያ የመንፈስ ቅዱስ ጥምቀት አሁን የመንፈስ ቅዱስ ጥምቀት ነው። አዎ ምክንያቱም መንፈስ ቅዱስ ስለወረደባቸው ማለት ነው። እንዴ ምን ጥቅም አገኙ? እሺ በመንፈስ ቅዱስ የምንለው እኛ መንፈስ ቅዱስ በመንፈስ ቅዱስ በመጠመቃቸው ዳኑ አልዳኑም? ታዲያ በውስጡ የእግዚአብሔር መንፈስ ያለበት በመንፈስ ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት ሳይተባበሩ ድነት አለ? እሱን እኮ ነው አሁን እኮ ጥያቄውን ነው ተመልሰ እየጠየቅ ያለው አለ። እኔም አይዱንም እኮ አልኩ። ከሞቱና ከትንሣኤው ጋር በጥምቀት ሳይተባበሩ ድነት የለም። መንፈስ ቅዱስ ወደው ለምልክት ነው ብዬ እኮ ነው የማምነው። እኔ ምን ለምልክት ለመስጠት? እኔ ግን የምተባበሩት ምለው በመንፈስ ቅዱስ ሲጠመቁ ነው። ማስረጃ ስጠኝ። ሳይንና ሲል ነው ስጠኝ ማስረጃ። ይሄ ጥምቀት እንደ ምሳሌ ሆኖ ይሌለ እንዴ? የትኛው ጥምቀት? ጴጥሮስ ላይ ያለው ያድናል የሚለው የውሃ ጥምቀት ነው። ይህም ውሃ እኮ ነው የሚለው እኮ ያድናል ካለ በኋላ ምንድን ነው የሚለው? እንደ ምሳሌ ሆነዋል የሚለው አይልም። እንደ ምሳሌ ሆኖ የሚለው ለጥምቀት ምሳሌ ሆኖ ነው የሚለው። ላሳይ። ለጥምቀት ምሳሌ ሆኖ ምኑ ውሃው ነው እንዴ? አንተ እኮ ስለ መንፈስ ቅዱስ ጥምቀት ነው ልታሳይኝ የፈለግከው። እኔ ስለ ውሃ ጥምቀት አይደለም እኮ የጠየኩህ። አንተ የውሃ ቅዱስ ውሃውን ነው እኮ ያድናል እያለ ያለው። አንተ እኮ ውሃውና የመንፈስ ቅዱስ የተለያየ ነው ብለህ ነው የምታምነው። አያድንም እኮ አላልኩም፣ ግን ያድናል የምንለው ህብረት ስላላቸው ነው ያልኩት። ስለዚህ የመንፈስ ቅዱስ ጥምቀት የሚለው ያልከው በውሃ ውስጥ መንፈስ ቅዱስ ስላለ ማለት ነው አይደለም? እንደዛ ሳይሆን እያልኩ ያለሁት እግዚአብሔር አዋህዳቸዋል ነው በሚስጥር ነው ያልኩ። እንዴት ብትለኝ አልነግርም፣ ግን ዲፈረንስ ሊኖር ይችላል። አላቅም ስለማላቅ እኮ ነው። ታዲያ ካላወቅ ናትዬ ምን መሰለህ የምናደርገው? ካላወቅ የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ብለህ ለይተህ ይሄን በዚህ የመንፈስ ቅዱስ ጥምቀት የሚሆን ደግሞ በዚህ ነው በዚህ ቀን ወይ በዚህ ሰዓት፣ የውሃ ጥምቀት ደግሞ በዚህ ነው ብለህ የምትለያየው ከሆነ ካላሳየኸኝ ምንድን ነው ፖይንቱ? የኔም ያንተም እኮ ጊዜና ዕድሜ እናንተ ሁለት ጊዜ ታጠምቃላችሁ። ለምሳሌ እኛ የልጅነት ጥምቀት አንድ ጊዜ ነው ሰው የሚጠመቀው። ኦኬ፣ ሁለት ጊዜ ማታጠምቁ ከሆነ ማለት ነው አንድ ሰው ለምሳሌ አመንኩኝ ብሎ በውሸት ማለት ነው ቢጠመቅና ያውቋል ደግሞ እየዋሸ እንደሆነ ማነው አጥማቂ ነው የሚያውቀው? ነው የወጣው ማለት ነው። አጥማቂ ነው የሚያውቀው ወይስ ተጠማቂው? ተጠማቂው አላመንም። በቃ ታዲያ በምን እናውቃለን? እሱን ለራሱ ፍርድ ይጠመቃል በእግዚአብሔር ላይ ስላሾፈ ራሱ። ለምሳሌ የጌታን ስጋ አንድ ሰው ላይ ግን ትክክለኛ ንስሐ ቢገባ ብሎ ነገር የለም ወንድሜ ሄዶ ለካህናቱ ማለት ነው እኔ እንደዚህ ነበር የተጠመቅኩት በውሸት ግን አሁን ከልብ ያምኛለሁ አጥምቁኝ ቢሉ ያጠምቁታል? አዎ ሲጠመቅ በውሸት ነው ሳላምን የጠመቁት ካለ እንዴት አለ ጥምቀቱ ቫሊድ አይደለም። ምክንያቱም ሲጀመር አምኖ በዛ በምንድነው አምኖ ስላልተጠመቀ ዋሽቻለሁ ካለ እኮ አምኖ አልተጠመቀም ማለት ነው። ስለዚህ ጥምቀቱ ቫሊድ አይደለም። ስለዚህ ሁለት የታጠምቃላችሁ ማለት ነው። ይሄ አዲስ ነው። ምን አዲስ ነው ይሄ? ለምሳሌ አንተ ቆይ ልንገርህ። ለምሳሌ ልክ እንደ እንትን እኮ ነው። ለምሳሌ ቅዱስ ቁርባን አንድ ሰው ሊወስድ መጥቶ ከዛ ወሰደ። ምን ይላል መጽሐፉ? ለራሱ ፍርድ ይበላ ይጠጣል አይደል የሚለው? ሳይገባው ለሚበላ ለሚጠጣ አይደል? ኦኬ። ስለዚህ ይሄ ሰው የተቀበለው ለህይወት ነው፣ የበላ የጠጣው ለህይወት ነው ወይስ ለፍርድ ነው? እኮ እኔም እኮ ጥያቄ እሱ ነው። ግን እኮ ለህይወት ለፍርድ ነው። እኔ እየመለስኩልህ አንተ መልስልኝ። ለፍርድ ነው። አንተ ምንድን ነው የምትመልስልኝ? እኮ እኔ እያልኩ ያለሁት ምንድን ነው አሁን እኛ አናጠምቅም ድጋሚ ማለት። ኧረ ቆይ ፕሊዝ ናቲ ስማኝ። በመንፈስ ቅዱስ ስም ከተጠመቀ ያ ስነ ስርዓት ስማኝ። እናንተ እንደዛ የምታምኑ ነው ይመስለኝ እስከዛ ድረስ። ስማኝ ቆይ ስማኝ። በወልድ በመንፈስ ቅዱስ ተጠምቆ በቤተ ክርስቲያን ያዳመጥክ ናቲ ያ ጥምቀት ይሰራል
ጥምቀት እቃቃ ጨዋታ አይደለም። ጥምቀት ዝም ብሎ እንትን የሆነ ሻወር መውሰድ አይደለም። ጥምቀት ከክርስቶስ ከሞቱና ከትንሣኤ ጋር አንድ የምትሆንበት ነው። ከክርስቶስ ከሞቱና ከትንሣኤው ጋር ግን አንድ የምትሆነው አንተ ክርስቶስን ስታምን ነው። አንተ ክርስቶስ መድኃኒቴ ነው፣ ቤዛዬ ነው፣ ሞቶልኛል፣ በዚህ ጥምቀት ከሞቱና ከትንሣኤው ጋር አተባበራለሁ ብለህ ስትጠመቅ፣ አዎ የምትጠመቀው ጥምቀት ለአንተ ምን ያሰጣል? ድህነት ያሰጣሃል፣ ዳግም ይወልድሃል፣ ከክርስቶስ ጋር እንዳያረግሃል። ግን የተጠመቅከው ለሙድ መያዣ አንድ ጨርስልህ፣ ለሙድ መያዣ፣ ለመቀለድ፣ ለማሾፍ ከሆነ ኦልሬዲ ፍርድ ውስጥ ነው ያለኸው። ዝም ብለህ ውሃ ነው ለአንተ የሚሆነው፣ ተራ ውሃ ነው የሚሆነው። ምንም ድነት አይሰጥም። ምንም ያደርግልህ ነገር የለም። ስለዚህ ያ ሰው ተጸጸተ በስራው። በደንብ ስማኝ። እንዲህ አድርጌያለሁ፣ አሁን በደል ነው የሰራሁት። ባለፈው እንዲህ ብዬ እያሾፍኩኝ እየቀለልኩኝ ሙር ለመያዝ ነበር የተጠመቅኩት ምንም ጥቅም እንደሌለው ህይወት እንደማይሰጠኝ ከክርስቶስ ጋር ለመያዝ ምናምን ሳይሆን አሁን ለምሳሌ ቀላል አነስ ያለ ነገር ልንገር፣ አንተ ኤክስትሪም እየወሰድከው ስለሆነ ማለት ነው። ለምሳሌ በቃ እኔ የሆነች መወዳት ሴት ነበረች፣ እሷን ለማግባት ብዬ እኔ ክርስቲያን የሆንኩት የተጠመቅኩት። እንደዚህ አይነት ክርስትና የለም ያለው ቢል እንደዚህ አይነት ክርስትና የለም ማለት ነው። እሱ ነው ፈልገው በቃ ድጋሚ እሱ እኮ ነው ሙድ መያዝ የሚባለው እኮ እንደዛ ነው። ሙድ መያዝ የሚባለው ለመሰለ ክርስትና የምትጠመቀው ከክርስቶስ ጋር ከሞቱና ከትንሣኤው ጋር አንድ ሆናለሁ ብላ አምነክ ነው። አንድ ሆናለሁ ብላ አምነክ ተጠመቅ። ድጋሚ ይጠመቃሉ ብትለኝ አንዴ ስማኝ፣ ችግር የለብኝም እኔ ስማኝ። ይኸውልህ እኛ ጋር ጥምቀት ዝም ብሎ መጫወቻ ዕቃ መጫወቻ አይደለም፣ ጸጋ የሚያሰጥ ነው። ከክርስቶስ ከሞቱና ከትንሣኤው ጋር አንድ የሚያደርግህ ነው። አንድ ሰው ግን መጥቶ ለሆነች ሴት ብዬ ተጠመቅኩ፣ ለሆነ ወንድ ብዬ ተጠመቅኩ ብትል፣ ወንዱም ለሆነች ሴት የተጠመቅኩት ቢል ለክርስቶስ ብሎ አልተጠመቁም። አየኸው? ለጌታ ብሎ ያደረጉትም አይደለም፣ ለዘላለም ሕይወትን ብሎ ያደረጉት አይደለም። ስለዚህ ይሄ ሰው ንስሐ ይገባል። ንስሐ ይገባል። ለምሳሌ በደንብ ስማኝ። ከልጅነቱ በልጅነቱ የተጠመቀ ሰው ከሆነ በልጅነቱ በአብ በወልድ በመንፈስ ቅዱስ ተጠምቆ ከእምነት ቀይሮ በኋላ ላይ ሲያድግ እምነቱን ትቶ ወጥቶ ከሆነ ዳግም ሲመጣ የልጅነት ጥምቀት አይጠመቅም። ምክንያቱም የልጅነት ጥምቀት አንድ የምትጠመቅ ናት። ከልጅነቱ ጀምሮ ግን በአብ በወልድ በመንፈስ ቅዱስም በሌላ ቤት አድገህ በቃለ ሕይወትም በምንም አድገህ በእስልምናውም አድገህ ሊሆን ይችላል። ተመልሰው ወደ ኦርቶዶክስ ቤተክርስቲያን ብትመጣ ግን የልጅነት ጥምቀት ትጠመቃለህ። ምክንያቱም የልጅነት ጥምቀት አልተፈጸመልህም። ለዛ ሰው ዳግም እናጠምቃለን። ዳግም እናጠምቃለን ሴንስ ማለት ነው። ሁለተኛ ጊዜ እናጠምቃለን እያልኩ ሳይሆን የመጀመሪያ ጥምቀቱን ይደረግለታል ማለት ነው። በዛ ሰው ግን ኦልሬዲ በልጅነቱ ተጠምቆ ለነበረው ግን የንስሐ ጥምቀት ነው የሚጠመቀው። ይሄን ጨረስን። ኦብቪየስሊ እሱማ ከቃለ ሕይወት የመጣ ሰው እንደምታጠምቀው አውቃለሁ። ሲጀመር ጥምቀቱ ትክክለኛ በትክክል ቃለ ሕይወት ማለት የመጣ ሰው ስላልተደረገ ኦርቶዶክስ ሆኖ ከዛ ወደ እምነቱን የቀየረ ነው የምትለኝ? እኔ እኮ ያልኩ ኦርቶዶክስ ሆኖ ኦርቶዶክስ ሲገባ ቅድም ባልኩ ሴናሪዮ ማለት ቆይ አንዴ፣ መነሻው ምንድን ነው? ሰውዬው ኦርቶዶክስ አልነበረም ቢሆቱ? እሱማ ኦርቶዶክስ አልነበረም፣ ግን ኦርቶዶክስ ሆኖ ተጠምቆ ኦርቶዶክስ ሆኖ ተጠምቆ ድጋሚ ደግሞ ተመልሶ አይ የዛኔ እኮ ምናምን ቢል ድጋሚ ይጠመቃሉ የዛው ኦርቶዶክስ እንትን ውስጥ ማለት ነው። የልጅነት ጥምቀት አንዴ የምትፈጸም ናት። የልጁ ሞቲቭ ያ ሰው ግን አንተ ራሱ ዲስቲንጉሽ አደረግከው። አየህ፣ የውሃው ጥምቀትና እምነትን ማለት አንተ ራሱ ዲስቲንጉሽ አደረግከው። ሳታምን ትጠመቃለህ እንዴ? ውሃ ውስጥ መግባቱን አልክ እኮ። ሳታምን ትጠመቃለህ ወይ? እየቀለድክ እንዴ? ሳታምን ሳይገባ የጌታን ስጋ ከበላ ፍርድ አለብህ ማለት ነው። ንገረኝ እኮ ፖይንታችን እሱ ነው። አሁን እኛ የውሃ ጥምቀት እና የእምነት ዲስቲንጉሽ ይደረጋሉ ነው? አይደረጉም። ዲስቲንጉሽ ካልተደረጉ ታዲያ ውሃ ውስጥ መግባቱ አይደንቲካል ከሆነ ውሃ ውስጥ ከገባ ገባ ነው። እምነቱ አያድነውም ማለት ነው። በቃ አለቀ። እምነቱ አያድነውም። ስለዚህ መጠመቁ ውሃ ውስጥ መግባቱ ሲጀመር እምነቱ አያድነውም። ብቻ ጥምቀት አያስብለውማ። እምነቱ አያድነውም እንጂ የእርሱ እምነት ሲጀመርም አያድነውም። አማኝም አይባልም። እሺ በቃ ችግር የለውም ተግባብተናል። ግን ቼክ አደርጋለሁ። ቅድም ያልኩ ድጋሚ ይጠቅመቃል አይጠመቅም? በቅድሙ ሴናሪዮ ከምኑ አንጻር እኮ አልኩ ናትዬ። ይኸውልህ አሁን በቀና ልብ ስማኝ። ከምን አንጻር ነው ያሰው አንደርስታንድ አድርጌያለሁ። ቫሊድ ስላልሆነ ያው ለምሳሌ ቆይ እኔ እንደዚህ ላልክ አሁን እናንተ ጋር ቃለ ሕይወት ጋር ቆይ ስማኝ። አንተ ቃለ ሕይወት ነው ያለው። ወደ አንተ እስኪ ልምጣውና ለምሳሌ እናንተ ጋር ቆይ እነዚህ ቃለ ሕይወቶችን ልጫወትባቸው።
በቃ ዛሬ እጅ ቀልድባችኋለሁ። አውቄ ልክ የተጠመቅኩ መስዬ ሞቲቬ ነው የልቤን ትዕቢተኝነትና የልቤን ክፋት አስተውለው። ከዛ አጠመቃችሁኝ። ኦኬ አጠመቃችሁኝና ከዛ በኋላ ነገርኩ። አንተ ከሆነ ያጠመቀኝ ተሰማኝ። በኋላ ላይ በቃ በምታሰብ ነገር ተሰማኝና መጥቼ እኔ እኮ የተጠመቅኩት እኮ አምኜ አይደለም የተጠመቅኩት እናንተ ለመቀለድ ነው። በቃ እንዴት አድርጌ እንደምጫወትባችሁ ለመቀለድ ነው ካልኩኝ፣ አይ ችግር የለውም በቃ አንዴ የተጠመቀው በቂ ነው የምትሉኝ? አዎ እኛ ጋር እንደዛ ነው። አናጠምቅም ድጋሚ። ለምን እንደሆነ ታውቃለህ? እሺ በትክክለኛ አድሚኒስተር ከተደረገ ወይም በትክክለኛው አገልግሎቱ ከተሰጠ እግዚአብሔር ስለሆነ ያን ስራ የሚሰራው እግዚአብሔር ታማኝ ነው። ያ ጥምቀት አይሰራም አይልም በኋላ። ነገር ግን ሰውየው ያታመነው ገብቷል። ድጋሚ አናጠምቀውም እኛ። የጌታን ስጋና ደም ሳይገባው ላይ መላ ፍርድ አለበት ለምን ተባለ? እሱማ ፍርድ አለበት እኮ ለሚል ማለት ነው። ያድነዋል እኮ አልከኝ። ፍርድ ማለት ምን አይነት ፍርድ ነው ንገረኝ። የስጋ ፍርድ ነው ዝም ብሎ ወይስ ከዘላለም ሕይወት መውጣት ነው? የስጋም ፍርድ ሊሆን ይችላል። ለምን አንዳንዶች ሞቱ ስለሚል ማለት ነው። የዘላለም ሕይወት ፍርድ አይደለም ማለት የዘላለም ሕይወት ፍርድ ከዘላለም ሕይወት ራሱ ካልዳነ እኮ ሰውየው የዘላለም ሕይወት ፍርድ ውስጥ ነው። ሳይገባው የሚለው ምንድን ነው? ሳይገባው የሚበላ የሚጠጣ ማለት ነው እኮ። ሳይገባው የሚበላና የሚጠጣ የሚለው ሲጀመር የእኔም ፖይንት ግን ተረድታል። በቃ ናትዬ ችግር የለውም። ሲጀመር ሳያምን የሚወስድ ከሆነ ሲጀመር የዘላለም ፍርድ ውስጥ ነው ስላላመነ ብቻ ማለት ነው። ተመልሰህ እኮ መጣ። ምንም ችግር ሲናገር የሰጠው ሰው አድሚኒስትር ያደረገው ሰው ቫይድ እስከሆነ ድረስ ችግር የለውም እኮ ስትል የነበረ ቅድም እኮ አድሚኒስትር ያደረገው ሰው እንትን እስከሆነ ድረስ አዎ። በፍርድ ውስጥ ለምን ይሆናል ታዲያ አድሚኒስትር የተደረገለት? አይደለማ ፖይንቱ አልገባህም። ያ ሰውዬ ካላመነ እኮ አላመነም ነው እንዴ? ያ ሰውዬ ለምሳሌ ጥምቀት ውሃው ያድናል እኮ እያልኩ አይደለም። የተነሳ ነው በምንድን ነው ውሃው ያድናል? እኔ ኮንስታንት የኔ ውሃ ያድናል እያልኩ ነው። ምክንያቱም እኔ ብቻ አይደለሁም መካነ ኢየሱስም መለኮታዊ ውሃ ብላ ነው የምጠራው። ስጠራው ውሃውን መለኮታዊ ውሃ ብላ ነው የምጠራው። እኔ የጥምቀትን ውሃ መለኮታዊ ውሃ ነው የምጠራው። ስለዚህ ያድናል። ውሃው ስል ከቃሉና ከመንፈስ የተለየ ያልሆነ ውሃ ማለት ነው። ኦኬ እኛም እኮ ታዲያ እንደዛ ነው የምንለው። የእኛ ግን የኔና ያንተ ዲፈረንስ የሚመስለኝ እኔ ያ የእምነት ጸጋ የሚገኘው በተጠመቅን ጊዜ የጥምቀት ማለት ነው በተጠመቅን ሞመንት ብቻ አይደለም ነው እያልኩ ያሉት እኮ። እሱ ማስረጃ ስጠኝ። በፊት ነው ቅድም ማስረጃ ስጠኝ። መንፈስ ቅዱስን እንደተቀበሉ እኮ አሳየው ቅድም እኮ ማስረጃ ስጠኝ። እሱ የቅድሙ መንፈስ ቅዱስ የተቀበሉት ለምልክት የሆነ ነው እኮ አልኩ። ለምልክት የወረደባቸው ነው። ምክንያቱም አሕዛቦችና አይሁዶች ጋር የነበረውን ክርክር ለመፍታት ኦኬ። ለዚህ ነው እንዳይጠመቁ የሚከለክላቸው ማን ነው? የሚከለክላቸው ነው የሚከላከሏቸው ነበር አይደለ? እናንተ ከአሕዛብ ነው የመጣችሁት እናንተ እንዲህ ናችሁ እያሉ አሕዛብ ሲጀመር ይድናሉ ብለው የአይሁዶችም አያምኑ ራሳቸውን ቆሎ የሌለ እንደ መጽሐፍ ቅዱስ መንፈስ ቅዱስ መታተም ማለት ነው። መቼ ነው መንፈስ ቅዱስ መታተም ማለት ነው? የመንፈስ ቅዱስ ጥምቀት ማለት ነው። መንፈስ ቅዱስ ስንሞላ ሪጀነሬት ስንሆን ማለት ነው። ስጠኝ ማስረጃ እኮ የሚል እሱ ነው። ሪጀነሬሽን በመንፈስ ቅዱስ በመሞላት ነው። አሁን ለምሳሌ ከውሃና ከመንፈስ ካልተወለዳችሁ በቃ ይላል አይደለ? ውሃ የተባለው ምንድን ነው? ውሃ የተባለው እሱ ፓርት ላይ በእርግጥ የተለያየ ኢንተርፕሪቴሽን አለ። የአንተን ቤተ እምነት አንተ እግዚአብሔር ቃል ነው የሚለው አንተ መንከው ምንድን ነው? እሱ መጽሐፍ ቅዱስ ላይ ቪው የለኝም፣ ይቅርታ አድርግልኝ። ታዲያ እንዴት ነው ናቲ ኮንቨርሴሽን የምናደርገው እናንተ? አሁን እኮ ይኸውልህ በደንብ ራስህን ታስበው ከሆነ ጥያቄ እንድትመልስ እኮ እንዴ ነው። እኔ ብቻ አልመልስልም፣ ያንተን ቪው እኮ መስራት ፈልጋለሁ። አሁን ይኸውልህ ለምሳሌ እኔ ለምጠይቀኝ ጥያቄ ይኸውልህ ስማኝ ናቲ፣ የእኔ ጥያቄ አንተ ስጠይቀኝ ምንድን ነው ሊሆን ይችላል ላይሆን ይችላል ይመስለኛል። እዚህ ላይ ምንም አላልኩም እስካሁን። እማምንበትን ትምህርቴን አቋሜን እየነገርኩ ነው ያለፉት። አየው አንተ ጋር ደግሞ ሲመጣ ኮንቨርሴሽን ዲስከሽን በጣም ከባድ እየሆነ የመጣው ለምንድን ነው? አንደኛ ሊሆን ይችላል ላይሆንም ይችላል ትለኛለህ። ሁለተኛ ደግሞ መች ነው ሊሆን ይችላል ያልኩ? ለምሳሌ ሊሆን ይችላል ያልኩ በተጠመክ ጊዜ ድህነትን ላታገኝ ትችላለህ አልኩ።
ለምን እሱ አሁን ሊሆን ይችላል ነው አሰጣኝ። እሱ ለምሳሌ በተጠመቀ ጊዜ አንድ ሰው ድህነት አያገኝም ያልክበትን ስጠኝ። እንዴት? ስለዚህ ተጠምቆ ቅድም ያልከው እንትን ነው ማለት ነው። አንድ ሰው ተጠምቆ ለምሳሌ ከልቡ ባያምንና በኋላ ላይ ቢያምን ድጋሚ አናጠምቀውም አልኩ እኮ እኛ ጋር። ስለዚህ የዳነው በኋላ ቢሆንም ያ ጥምቀት ግን ይሰራል እያልኩ ነው። አልገባኝም። ምንድን ነው በኋላ ጀመር ሳያምን የተጠመቀ ነው ይድናል የምትለኝ? ሚድነው በእምነቱ ነው አልኩ። ሳያምን ሲጠመቅ ይድናል እኮ አልከኝ። አይደለም ጥምቀቱ ያድነዋል ማለት እንችላለን፣ ግን በተጠመቀ ቅጽበት አይደለም የዳነው። ስለዚህ እኮ ሳያምን የተጠመቀው ድኗል እያልከኝ ነው። በተጠመቀ ጊዜ አይደለም ሲያምን ነው የዳነው። እሱማ ማስረጃ ስጠኝ። በቃ አንድ ሰው ሲያምን ድኖ ነው የሚጠመቀው። ማስረጃ ስጠኝ። ጌታ ያመነ የጠመቀ ይድናል ነው የሚለው እንጂ አንድ ሰው አምኖ ድኖ ይጠመቃል አላለም። ማስረጃ ስጠኝ። በቃ የመጨረሻችን ናት እንፈልገው። እሺ ፒሲ ቢኖር በደንብ ማስረጃ እኔ ከፍትልሃለሁ፣ ችግር የለውም። መጽሐፎች ከፍቼ እኔ ከፍትልሃለሁ። መጽሐፍ ክፍሎቹን ምናምን አይምሮ የሌሉማ ንግግሮቹ ቃሎቹ ነገር እኔ እፈልግልሃለሁ እኮ ከመጽሐፍ እያጣቀስኩ ነበር ምነግርህ። በቃ ችግር የለውም። ወይ በሌላ ቀን በደንብ ሬዲ ስትሆን። ዋና ፖይንቴ ግን ምንድን አይ ቆይ ናቲ እንደዚህ ማ እንዳናረግ ያለበት ነጥብ ናቲ እናጠምቃለን ብለሃል። ድጋሚ እናጠምቃለን። ናቲ ያው ልጮህ ጀመርክ። ተው ናቲ ተው፣ ትክክል አይደለም። በቃ ምንም ኤቪደንስ ስለሌለ ኤቪደንስን ይዘህ ስትመጣ ብቻ ሰመሪ ትሰራለህ፣ ማጠቃለያ ትሰራለህ። እኔም ማጠቃለያ አልሰራም፣ ችግር የለውም። አንተም አትስራ፣ እኔም አልስራ። ኦኬ ምንም መጽሐፍ ሳይኖርህ ማስረጃ ሳይኖርህ ማለት በቃ ስለዚህ ዛሬ የተማማርነው እንዲህ ነው ብለህ ማጠቃለያ ከሰጠህ ትክክል አይመጣም። ምን ኤቪደንስ ሰጠህ? ምን ማስረጃ ሰጠህ ነው ለማጠቃለያው? ስለዚህ እንደሱ ይሁን። ተሚባ አመሰግናለሁ በጣም ይበቃናል። ከናትሻ ናቱ ጋር ይብቃ። ናቲ ተባረክ። ያደረከውም ሰውዬ ራሱ ትንሽ ደረቅ ይላል። ሌላ ጊዜና ፕሮፋይሉ ነው እንደዛ የሚያደርገው። ያሬድዬ ትንሽ ጥያቄ የፈጠረብኝ እኔ ይሄ አስተምህሮ የሚለው ነገር አስተምህሮ ያድናል አለ ያሬድ። እንዴ ትምህርት ነው የሚያድነው። በትምህርት ታድናለህ ይላል መጽሐፍ ቅዱስ እኮ። አዎ። ስለዚህ ፕሮቴስታንቲዝም በአስተምህሮ ይለያያሉ። ለምሳሌ ያክል መካነ ኢየሱስ ፔንቴኮስታል ጋር ሄዶ ሚስጥራትን አይካፈልም። ሚስጥራትን የማይካፈለው ለምንድን ነው? ያድናል ብለው ስለማያምኑ ማለት ነው ፔንቴኮስታሎች። ቀጥሎ ደግሞ መሰዊያ የላቸውም። እኛ ታቦት አለን አይደል? መሰዊያ። ስለዚህ መሰዊያችን ታቦቱ ማቅረቢያው የክርስቶስ ኢየሱስ ክቡር የሆነው ስጋና ደም ከሆነ መካነ ኢየሱሶችም እንደዚሁ መሰዊያ አላቸው። ስለዚህ መሰዊያ አላቸው። አዎ ፕሮቴስታንቶች አስተምህሮ ነው የሚለያያቸው ወይስ ስርዓት ነው የሚለያያቸው? እሱ ላይ ትንሽ ብትጅብ። እኔ አስተምሮ ነው ብዬ ነው ከቅድም ጀምሮ ፖይንቴን አስቀምጥ። ምክንያቱም አስተምሮ ነው ሳሳይ የነበረው ተምዬ። የእምነት መግለጫ ማለት የእምነት አስተምሮ ማለት ነው። ስለዚህ የእምነት መግለጫ ነው ሳሳይ የነበረው። እንዲሁም በእምነት መግለጫቸው በአስተምሮ ማለት ነው እነዚህን አንቀበልም፣ እነዚህ ዳግም መናፍስት እያሉ እንዲሁም እያዋገዙ ማለት ነው። እነዚህ እንትኖች እያሉ የማይገባቸው እያሉ እያዋገዙ ምኑን ትምህርቱም ማለት ነው። እንዲሁም ጥምቀት እምነት ብቻ የሚሉትን እነዚህ እንዴት ነው የማይገባቸው? እነዚህ ዳግም መናፍስቶች አይረዱም፣ ይሄንን አይገባቸውም እያሉ እኮ ይሄ እኮ ትምህርት ነው። ስለዚህ የትምህርት ልዩነት ያላቸው ለዚህ እኮ ነው ቅድም የትምህርት ልዩነታችሁ ማን ነው የሚፈታው አልኩት። ለዛ ነው ማን ነው ዳኛ የሚሆነው ሲሉ መጽሐፍ ቅዱስ አለ። መጽሐፍ ቅዱስማ ዳኛ ቢሆን ኖሮ በፈታችሁትና ወደ አንድነት በመጣችሁ ነበር። ግን መጽሐፍ ቅዱሱ ዳኛ ሊሆን ስላልቻለ ይኸው በልዩነታቸው ሁሉም የራሱን የቤተ እምነት አስተምሮ ይዞ እየቀጠለም ቤተ እምነት ተብለው ማለት ነው። አጥቢያም አይደለም። አሁን ለምሳሌ የመካነ ኢየሱስ አጥቢያ አይደለችም፣ ቃለ ሕይወት ናት እንዴ? አይደለችም። ሙሉ ወንጌል የመካነ ኢየሱስ አጥቢያ ነው? አይደለም። መካነ ኢየሱስ የሙሉ ወንጌል አጥቢያ ነው? አይደለም። አየህ፣ አጥቢያ ያልሆኑበት ምክንያት ለምንድን ነው ተሜ? የምን ልዩነት ስላለ ነው? የትምህርት በቃ አለቀ። ለምሳሌ የሚካኤል ቤተክርስቲያን እና የማርያም ቤተክርስቲያን ቤተ እምነት አይደለም የሚባሉት አይደለ? ደብራት ወይም አጥቢያ ነው የሚባሉት። ለምን? የትምህርት ምን ስላለ? አንድነት ስላለ። አዎ።
የትምህርት ልዩነት እስከነጭራሹ አጥቢያ እንዳትወራው ይከፋፍላል፣ ይለያል። ባይዘው አየህ፣ የትምህርት ልዩነት ስላለ ማለት ነው። እህት አጥቢያ ማለት አትችልም እንዴ? አሁን ለምሳሌ አሃት ቤተክርስቲያን እንላለን እኮ እነ ግብፅን እነ ህንድን እነ ሴሪያ ምናምን እኮ እህት ቤተክርስቲያን እንላለን። እህት ቤተክርስቲያን ያላቸው ለምንድን ነው? አስተምሯችን ምን ስለሆነ ነው? አንድ አይነት ስለሆነ ነው። አየህ፣ አስተምሮ ነው ራሱ አሃት ቤተክርስቲያን ተብሎ እንድንጠራራ ያደርጋል። ለምሳሌ እኔ ቅዱስ ቁርባንን ህንድ ቤተክርስቲያን ሄጄ መውሰድ እችላለሁ። ልጄን ኮፕቲክ ኦርቶዶክስ ሄጄ ማሳት እችላለሁ። አየው፣ ክርስትና ማሳት እችላለሁ። ሴሪያ ያለ አጠገቤ ካለ ሴሪያ ቤተክርስቲያን ሄጄ ቁርባን መውሰድ እችላለሁ። ለምን? አስተምሯችን አንድ ስለሆነ። በፕሮቴስታንት ግን እንደዛ አይደለም። አየህ፣ የቅዱስ ቁርባንን የሙሉ ወንጌሎች በተለይ ክሎዝድ የሆነ ዝግ የሆነ ከሆነ እንትናቸው ማንም መጥቶ መውሰድ አይችልም። ክሎዝድ የሆነ የቁርባን ፕሮግራም ከሆነ ያላቸው ኢቭን ባለፈው አልሰማህም? ዮኒ ቤት እንዲሁም ስንዋይ አንድ ሰው ከመካነ ኢየሱስ ወደ ቃለ ሕይወት ተጋብዞ ቢመጣ አንድ ፓስተር ለማስተማር እነዚህን ጥምቀትና ቁርባንን እንደማያነሳ አያነሳም። አይ ትከለከላለህ። እኔም አውቃለሁ። እንዳታነሳ ተብሎ ይነገረዋል። እሱንና ልሳን ላይ ሁሉ ትከለከላለህ። ልሳን ላይ ትከለከላለህ። ኤግዛክት። ኢቭን ዳንተ ራሱ ንጥቀት ላይ ራሱ ልዩነት አላቸው። ንጥቀት ላይ ልዩነት አላቸው። የፕሮቴስታንቱ ወይም የፔንቴኮስታሉ ኢየሱስ 3-4 ነው የሚመጣው። መካነ ኢየሱስ ይሄን አትቀበልም። ያ መካነ ኢየሱስ እንደዚህ እንዲያውም በጣም ነው እንትን የምትላቸው የምታወግዛቸው፣ ይሄ ዳግም ይመጣል ምናምን በሚሉት ማለት ነው። እና እንዲህ ነው ተምዋ ትምህርትን የለያቸው ማለት ነው። እኔም ለዚህ ነው ትምህርት ያድናል ብዬ አምናለሁ ለሚባል እኔ ከፕሮቴስታንት ልክ እንደመጣ ሰው ያሬድዬ ምንድነው ያመጣህ ብለህ ብትጠይቀኝ አስተምሮ ነው ያመጣኝ። በቃ አሁን እነሱ ጋር ኢየሱስ ይጠራላል። ድሮ ጴንጤ ቤት ኢየሱስ ብዬ ከእናንተ ጋርም ከሁሉም ኦርቶዶክስ ወንድሞች ጋር ከራከር ነበረ። እውነት ነው። ግን ኢየሱሱ ራሱ ልክ ስላልሆነ ስላሴ ላይም ደግሞ ፔንቴኮስታል ኢየሱስ ክርስቶስ ወጣ ብለው የሚያምኑት ከአብም ከወልድም ከአብም መንፈስ ቅዱስ ከአብም ከወልድም ነው። ስለዚህ ሰራጺ ነው ብለው ሲያምኑና ኦርቶዶክስ ብላ ስታስተምር አንድ አይደለም። ሚስጥረ ስላሴ ላይም ልዩነት አለ። ከስጋ ደሙ ውጭ ከጥምቀቱ ውጭ እና ኢየሱስ ላይ ራሱ ልዩነት አለ። አሁን እኛ ኢየሱስን ተዋህደ ብለን ስንጠራውና እነሱ ደግሞ ፍጹም ሰው ፍጹም አካል ነው ፍጹም ሰው ፍጹም አምላክ ነው ብለው የሚጠሩበት መጥራት ኢየሱስ በምድር ወራት ላይ ሰውም አምላክም ነበረ ብለው የሚጠሩ ከሆነ በምኑ የተራበ ሰዓት ላይ በምኑ ተራበ ብለህ ብጠይቅ መልስ የለውም። አየህ፣ እኛ ጋር ስትመጣ አምላክ በስጋ ተራበልን፣ አምላክ በስጋ ሞተልን ትላለህ። አትነጥለው። እዚህ እኔን ሲያመጣኝ አስተምህሮ ነው ያመጣኝ። አስተምህሮ እስከሆነ ድረስ አስተምህሮ ያድናል፣ አስተምህሮ ይገላል።